አንቺ ወደ ውጭ እባክሽ ወደ ውጭ ምን አይነት ልጅ ነው የወለዱት? ጣጡትና ጠባው ስል በጣም ነው የሚፈራው ማለት ነው። ምንም ነክሰኝ ይመስለኛል። እኔ ብዙ ሚስጥሯን ደብቄ ነው እስካሁን። እባክህ ተረጋጋ። አንቺ ብቻ ምንድን ነው ያልሽው? ምንድነው ያጠባሁት እኮ ነው። ጳውሎስ እባክህ ተረጋጋ። የወላጅ እናቶቻችን ለጎረቤቶቻችን ያላሳየውን ነገር ነው ለአንተ ያሳየን። ምንም አሳያት። ምን ትደባብቂዋለሽ? አሳያት። መሐመድ ረሱሉላህ ያ አላህ አስታፍርላ ምንድነው እሱ? እባክሽ ሳዳ ነገሮችን አታባቢ። ዝም በይ። ከዚህ በኋላ እንዳይመጣ ነው። እባክህ ተረጋጋ። አንቺ ብቻ ምንድን ነው ያልሽው? ምንድነው ያጠባሁት እኮ ነው። ጳውሎስ እባክህ ተረጋጋ። ቆይ ምንድን ነው ያልሽው? ስለ ቤተሰቦቼ ምንድን ነው ያልሽው? ምንድነው አንተ ምንድነው ያልኩህ? ምንድነው? እባክህ ጳውሎስ እንደዛ አይደለም። ጭራሽ ተረጋጋና እናውራ። እኔ ምንም ነገር ይቅር ብዬ ባስጠጋውሽ ቆይ አንዴ እስቲ ምንድነው ትጩስቲ እባክህ። አይደለም እኮ አሁን እናንተ እንውጣና ውጪ እናውራ። ምንድነው የምትላት? አይደለም እዚሁ በፊት ለፊቷ ነው የምነግራት። ምንድነው የምትነግራት? ይኸውልህ ምን እንደሆነ ግን ታውቃለህ? ይኸውልህ ብዙ ሚስጥሯን ደብቄ ነው እስካሁን ዝም ያልኳት። ስለዚህ ልጅ አወላለድ የምታውቁት ነገር አለ? የደበቃችሁኝ ነገር አለ? ይኸውልሽ እኔ አንድ ነገር ልንገርሽ። ተረጋጊ። ነገሮችን አታባብሽ። አንቺ ወደ ውጭ እባክሽ ወደ ውጭ። ምን አይነት ልጅ ነው የወለዱት? ምንድነው እሱ? ምንም አይደለም። ምንድነው አንተ ኢላሂ ምንድነው ያሳየኸኝ? እባክሽ በአንቺና በእኔና በአንቺ መሀል ይቀር እባክሽ። ምንም እንዳታወሪ ሳዳ እባክሽ። ምንም እንዳታወሪ። ከዚህ በኋላ ምን እንዳይመጣ ነው። ያ አላህ አይ በቃ እኮ ምንም እኮ በቃ ዝም በል። ግን ለምሳሌ አሁን እንደዚህ በማጠባበት ወቅት በማጣው እንደውም ትንሽ ለመርኩ ትንሽ እንጂ በጣም እፈራለሁ። በቃ ጡቴን ላጠባው ስል በጣም ነው የምፈራው ማለት ነው። የሚነክሰኝም ይመስለኛል እና በጣም ተቸግሬያለሁ። በቃ አንደኛው በጣም ነው የሚያስፈራው ማለት እኔ እንደዚህ እያየሁኝ እንትን ማለት ራሱ አልችልም። በቃ እያየሁት ራሱ ማጥባት አልችልም። ሲቀጥል ደግሞ በቃ እፈራለሁ። በጣም ነው የሚያስፈራው። እንደዚህ ሲቀርበኝ ራሱ በጣም ነው የሚያስፈራው። ምንድነው ለቤተሰቦቻችን የወላጅ እናቶቻችን ለጎረቤቶቻችን ያላሳየውን ነገር ነው ለአንተ ያሳየን። ያው ነገር መፍትሄ አይጠፋም በሚልም ነውና እንግዲህ ጠያይቀ ዶክተሮቹንም ማማከር ያለብንም ሰዎች አማክራለን። የሚኖረው መፍትሄና ማህበረሰቡም ደግሞ ያው ጎረቤትም ደግሞ ብዙ እንደዚህ ነው ብትላቸው እነዚህ ማጥያተኞች ናቸው እንደዚህ ነው ስለሆነ ጭምጭምታም እየሰማን ያለን ለዛም ነው በቃ ሞቷል ብለን ያረዳ ነው ለሁሉም ሰው ማለት ነው። ያካሉ ነገር በጣም አስቸጋሪ ነው ለመቀበልም ስለሚቸግር ብቻ እኔ እንጃ እንግዲህ በፈጣሪ ስራ ላለመግባት ነው። በከተማችንም ብርት በሆነችው ፒያሳ በሁለት ታላላቅ ፓርኮች ማለትም ወዳጅነት ፓርክና አራዳ ፓርክ መሃል ላይ በሚገኘው የሜሪ ኮምፓውንድ አፓርትመንት በ440 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። ቀድሞ ለሚመጡ 10 ደንበኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ብዙዎች ለመኖር በሚመርጧት ፒያሳ ላይ ከፓርክ ቪውና ከንጹህ አየር በተጨማሪ በቅርብ ርቀት ላይ ትምህርት ቤቶች ሸራተን ሆቴልና ኤላያና ሆቴል ይገኛሉ። እንዲሁም በኮምፓውንድ ውስጥ የመዋኛ ገንዳ፣ ጂምናዚየም እና ስፓ 24/7 የሚያገለግሉ ሲሲቲቪ ካሜራ እንዲሁም ቴራስን ጨምሮ በአንድ ያካትታል። ያስተውሉ፣ ቅናሹ በውስን ቤቶች ላይ የወጣ ስለሆነ አሁኑኑ በ3 ሚሊዮን ብር የቤት ባለቤት ለመሆን በ0990 27 47 47 አለያም በ0982 67 27 27 ላይ ይደውሉ። የህፃን ልጅ ለቅሶ ነው የምሰማው። የህፃን ልጅ የታቀፈ ህፃን ልጅ ነው። ምንድን ነው እናንተ? ሲጀመር አንዴ ስሙኝ፣ የደበቃችሁት ነገር አለ። ሲጀመር አንቺም አስሬ ልጆቹን የውሸት ነው ሞታ ያላችሁ። ምንድን ነው የደበቃችሁት? ከዚህ ቤት እውነት ሳላውቃለሁ። ምንድን ነው እንከው? ታሙ ምንድን ነው ያየኸው? ምንድን ነው ያስደነገጠው? ምን ሆነህ ነው? ንገረኝ እስኪ። እኔ ራሴን አልቻልኩም፣ እያዞረኝ ነው። ምን ላድርግልሽ? ውሃ ላምጣልህ? መኪና ጥራልኝ። እንውጣ። ያጠፋ ሰው መቀጣት አለበት። ይኸውልህ አንድ ነገር ልንገር፣ ወንጀለኛ መቀጣት አለበት። ያጠፉት ነገር ካለ ሆስፒታሉ መጠየቅ አለበት። ወንጀል አይደለም፣ ገብቷል። እነሱ ጤነኛ መሆኑን አረጋግጠው ሰጥቶናል። ልጁም ቤት ከመጣ በኋላ
ሲጠባም ነበረ ሲጮትም ነበር። ክትትል እንዳደረግ ለምን አልፈለጋችሁም? ምንም እኮ ክትትል የሚያስደርግ ነገር የለውም። ገብቷል አይደለ? እኛ ምንድነው አይ ሌላ እንትን አላማ ካለ ያው እንደወለድኩኝ ወዲያው ምናምን ዶክተሮች ወደ ማረፊያ ምናምን ክፍል ከምጥ ክፍል ካወጡኝ በኋላ ጤነኛ ልጅ ተገላግለሻል ነው ያሉኝ ማለት ነው ዶክተሮች። እና ምንም እንከን እንደሌለ የሆነ እንከን ቢኖርበት ሲጀመር ያው ማሙቂያ ክፍል ምናምን ይገባ ነበር። 3 ቀንም እዛ ያቆየኝ ነበር። እንደዛ ነው በአብዛኛው እንደዚህ ልጅ አራስ ልጅ እንትን ሲል 3 ቀን ነው የሚያቆዩት እዛ። እኔ ግን እንደዛ ያሉንኩም በቃ ደህና ነሽ ወደ ቤትሽ መሄድ ትችያለሽ ሲሉኝ እባክህን በሰላም እኔ ከዚህ ቤት አልወጣም በሰላም ቁጭ ብትልሽ ገና የምነግርህ ብዙ ነገር አለ። ተነስቷልኝ አልኩ። በዛ ላይ ደግሞ ልጃችን ሞተ ብላችሁ የህፃን ልጅ ለቅሶ ከዚህ ቤት ይሰማል። በእናትህ ተነስቷልን በህግ አምላክ እኔ ሲጀመር ጓዳ ውስጥ ገብቼ ቼክ ማድረግ ፈልጋለሁ። በህግ አምላክ ውጣልን። እኔ እያመመኝ ነው። በእናትህ በቃ ምንድነው ፈልገው ውጣ ሂድ ውጣ ከቤታችን ውጣልኝ ነው ውይይሳችሁ ውጣልኝ እኔ እያዞረኝ ነው። ምንድነው ልጁ እባክህ ውጣ። ወልዳ ያው ልጁ ቢጠፋም ከመጣች 15 ቀን አራስ ነች። 15 ቀኗ ነው። 15 ቀን አራስ ናት። እዚህ ቤት ውስጥ ናት። ግን እኔ በጣም ግራ የገባኝና ሚሴጅ ስልክልክ ጠዋት ማታ ስደውልልክ እንድትመጣ ስጨቀጭቅህ የነበረው በጣም ግራ ያጋባኝ ነገር ስለተፈጠረ ነው። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምንቆያችሁኝ ተመልሼ መጥቻለሁ። ተመስገን ነኝ። ቤተሰቦች ትላንት በገጠመኝ ነገር ያው ራስ ቤት ገብቼ ባየሁት ነገር ትንሽ የጤና እክልም ገጥሞኝ ነበረ። ክሊኒክም ሄጄ ነበረ፣ ሕክምና አግኝቻለሁ። ማለት ትንሽ ውስጥ የተረብሹ ነበር። ያየሁት ነገር በጣም የሚረብሽ ነበረ። ስሜቴን በጣም ረብሾት ነበር። ከዛ አንጻር ሕክምና የማገኘው ቤተሰቦች ይሄ ነው የምላችሁ ነገር የለም። ያየሁትን ነገር እንዴት እንደምነግራችሁ አላቅም። ደንግጫለሁ። እንደዚህ ነገር ይገጥመኛል ብዬ በጣም አላሰብኩም። እና እኚህ ሰዎች ለምንድነው ልጃቸው ሳይሞት ሞተ የሚለውን ነገር እሱን ለማጣራት ባልን ነው ግራ ገብቶኛል። አሁን ራሱ አፌ ተሳስሯል። ለማውራት በጣም ተቸግሬያለሁ። ቤተሰቦች ከየት እንደምጀምርላችሁ አላቅም። የደረሰብኝ ነገር እኔንም ሁላችንም የሚያስደነገጠ ነገር ነበረ። ወደ ላይ ያለኝ ነበረ፣ ያዞረኝ ነበረ። እኔ ነቃውትኝ ክሊኒክ ውስጥ አስተኝተውኝ ነው። ቤተሰቦች በጣም ከባድ ነበረ የደረሰብኝ ነገር። በዚህ አጋጣሚ አሁንም ዛሬም ቢሆን ከአንድ ቀን እረፍት በኋላ ወደዛ ቤት ልመለስ ነው። ራሳቸው ደውለውልኝ ናና እስቲ እናዋራ፣ አንተ እንዳሰብከው አይደለም የተፈጠረ ነገር አለ። ልጃቸው ላይ ያየሁት መልክ በጣም አስደንጋጭ ነገር ነው እና እንደምታስበው አይደለም ምን ነገር አለ ምናምን ብሎ ባለቤትየው ደውሎልኝ ነበረ። ወደዛው ሊሄድ ነው። ከሰዓት አካባቢ ይመስለኛል ወይ ነገ ጠዋት እሄዳለሁ ብያለሁ ወደዛ። በዚህ አጋጣሚ ቤተሰቦች ለእናንተ መልስ እንስጥ። የተለቀቀው ቪዲዮ ላይ ኮመንት ስላየው ነበረ ጥላሁን የት ነው የሚል ተደጋጋሚ ኮመንት አይቼ ነበረ። የጥላሁንን ኬዝ እኛም ለእናንተ ብናሳውቅ ቀድመን አግባብ ነበር፣ ግን በአንዳንድ ኬዝ ምክንያት ነው ያላሳውቅናችሁ። ትንሽ ለጊዜው ስራውን አቁሙ፣ የእናቱ የጤና ሁኔታ ጥሩ ስላልሆነ ወደ ውጪ ለመሄድ ፕሮሰስ ላይ ስለሆነ ይህን ስራ ጎን ለጎን መስራት ስላልቻለ ነው። ቤተሰቦች በቅርቡ ይመለሳል ብዬ አስባለሁ፣ ግን ሕክምናውን የእናቱን እስኪጨርስ አይመስለኝም። ከተሳካ ይዤላችሁ መቀርብ ይሆናል። ጥላሁን ለምን ጠፋ ለሚለው በእናቱ ኬዝ ምክንያት ነው እስካሁን ባለው ነገርና አዲስ ነገር ካለ ለእናንተ ማሳውቃችሁ ይሆናል። ቤተሰቦች የጥላሁንም መጥፋት ምክንያትም እሱ ነው። ቻናሉም በዛ አማካኝነት ስራ እየሰራ አይደለም። ለዛ ነው የተደጋጋሚ ጥያቄ ሲነሳ ስለነበር ለሱ ምላሽ ልስጥ ብዬ ነው። አሁን እግዚአብሔር ይመስገን ተጨንቃችሁ ኮሜንት ላይ ብዙ ነገር ጽፉ ነበር። የጤና ሁኔታ በጣም ደህና ነኝ። ምንድነው የተፈጠረው እዛ ቤት? የምር ልጃቸው ሳይሞት ሞተ ያሉት ለምንድን ነው የሚለውን ነገር ገብቼ አጣራለሁ። ከቻልኩ ነገ፣ ዛሬ የጤና ሁኔታ ጥሩ ስላልሆነ ዛሬ ረፍት ላድርግና ነገ ነው ሀሳቢ። ነገ ሄጄ ጳውሎስን አግኝቼ ቆይታ ማድረግላችሁ ይሆናል። ለእናንተም እውነቱን ማሳያችሁ ይሆናል። ቤተሰቦች ትንሽ አስደንጋጭ ነገር ስለሆነ ነው እንጂ እንደዛ የተቀያየርኩትኝ መታገስ ከብዶኝ የሆነ ማለት ሊሚቴን አልፌ ነው። ቤተሰቦች ከዛ አንጻር ነው። ነገ ከቻልኩኝ ወደ እሱ ጋር ሄጄ ቆይታ ማድረግ ይሆናል። ለእናንተም አዲስ ነገር ካለ ይዤ የምመለስ ይሆናል። ቤተሰቦች ቸር እንገናኝ ነው የምለው። ያው ይህንን ኬዝ ተከታትዬ ምንድን ነው የሚለውን ለእናንተ አሳውቃለሁ። የጥላሁንም አዲስ ነገር ካለ ለእናንተ ማሳውቅ ይሆናል። እንገናኛለን። እሺ ጳውሎስ እንዴት ነው? ሰላም ነው። ተመልሰን ተገናኝተናል። ከአንድ ቀን እረፍት በኋላ ቤተሰቦች ተመልሰን ተገናኝተናል።
ባለፈው አስደንጋጭ ነበር። ከአንድ ቀን በፊት የተፈጠረው ነገር ጳውሎስን በስልክ ደውሎልኝ የተፈጠረውን ነገር ናና እናስረዳ አንተ እንደምታስበው አይደለም ብሎኝ ነው። እኔ ያ የተፈጠረው ነገር ለእናንተ ነግራችኋለሁ። ትንሽ ጤኔም ጥሩ አልነበርም። ለአንድ ቀን ትንሽ ውስጤ ተረብሾም ስለነበር የዛ ቀን አፋፍሰው ነው የወሰዱኝና ከዛ አንጻር ዛሬ ተመልሼ መጥቻለሁ። ጳውሎስ ናና ቤት እውነቱን ተረዳን፣ አንተ እንዳሰብከው አይደለም ስላልከኝ ወደዚህ መጥቻለሁ። እውነቱን ለመስማት አንተም ባለቤትም እውነቱን ልትነግሩኝ ያን የደበቃችሁትን ነገር ይፋ ልታወጡ ወደዚህ ጠርተኸኛል። አው ማለት ያው እንዳየሁ ነው ማለት ያው እኛ ብዙዎቹን ነገሮች የደበቅነውም ሞቷልም ስንል የነበረው ምንድነው ያው እንዳየሁ ነው ማለት እኔ በጣም ይከብዳል። እኛም ያው ወላጆች ስለሆንን ይህን ነገር አምነን የተቀበልነውና ብቻ ትንሽ ከበድ ይላል። ሰው ማስረዳት ከበድ ስለሚል እንዳየው እስቲ ገብተን ደግሞ ከባለቤቴ ጋር ሆነን የተወሰነ ነገሮችን ብንነግር የተሻለ ይሆናል ብዬ አስባለሁ። እኔም በሰዓቱ ውድ ቤተሰቦች ውጪም ቅድም ስነግራችሁ ነበረ ለማየት የሚከብድ ነገር ነው ያየው። ምን ቃል እንደማውጣ ማለት ከጠበቅኩት ውጪ ስለሆነ ማቅለሽለሽ፣ ራሴን እንደመሳት ስቲል ቦሚት እንደማድረግም ገጥሞኝ ነበር። አፋፍሰው ወስዶኝ የነቃሁት ራሱ ክሊኒክ ውስጥ ነው። እዚህ ቅርብ እናንተ ሰፈር ለክሊኒክ ውስጥ ነው የነቃሁትኝ። ቤተሰቦች ከላይኔ ላይምሮ የሚከብድ ነገር ነበር ያየሁትኝ። እስቲ ወደ ውስጥ እንግባ፣ ችግር የለውም። ገብተን ደግሞ ተከታተሉ ካሜራማኖች፣ ወደ ውስጥ እንግባ። ኑ ግቡ። ውድ የተረታ ሚዲያ ቤተሰቦች እንግዲህ ተመልሰናል። ያው አሁን ከሁለቱም ባለትዳሮች ጋር ተመልሰናል። ከአንድ ቀን በፊት ትልቅ ነገር ተፈጥሮ ነበረ ቤተሰቦች። አላቅም ምን ማለት እንዳለብኝ ከየት መጀመር እንዳለብኝ ራሱ አፌም ተሳስሯል። ምክንያቱም የገጠመን ነገር አስደንጋጭ ነገር ነበርና አሁን እንግዲህ ወደ ቤታችሁ መጥቻለሁ። ራሳችሁን የጠራችሁ እኔ ከዛ ቀን በኋላ እንደውም እመለሳለሁ ብዬ እዚህ ቤት አላሰብኩም ነበረ። ያየሁት ነገር እና የጠበቅኩት ነገር በጣም የተራራቀ ነው። ለዛ ነው እንደዛም የሆንኩትኝ። አንድ ቀን ሙሉ እንዴት እንደሆንኩ እኔ ነው የማውቀው። ሌሊቱ እንዴት እንደሆንኩ እኔ ነው የማውቀውና ቤተሰቦች በቦታው ካልሆናችሁ እዚህ የተፈጠረውን ነገር መቼም ልትረዱን አትችሉም። እስቲ ወደ ጳውሎስ ከአንተ ልጀምርና ምንድን ነው የተፈጠረው? ልጃችሁ በህይወት አለ። ምንድን ነው የተፈጠረው? ማለት የተፈጠረውን ነገር ብታስረዱኝ። እሺ ያው ማለት ትናንትና እንዳየሁ ነው ያለው ነገር ምንድነው እንደነገርኩ ከዛ በፊት ልጃችን መወለድ ከነበረበት ቀን አንድ ወር ጨምሮ ነው የተወለደው እና ያው ዶክተሮችም ይዛችሁ ሂዱ ሲሉንም ልጃችን ጤነኛ ነው። ያው ግን ምንድነው ሞቷል ያልንበት ምክንያት ሰው ጋር የሚያስቀርብ ነገር ስላልሆነ ማለት ያው እንግዲህ በእኔም በሷም እንግዲህ እንደዚህ አይነት ነገር እንደሌለ አይተነዋል። በክትትል ወቅትም አይተዋለች። ብቻ ምን እንደሆነ አናውቅም። ማለት የፈጣሪ ስራ ብዙ ነው። እሱ ነው እንግዲህ ሁሉ ነገር የሚሰራው። ግን እንግዲህ እኔ እንግዲህ በህይወቴ ስኖር ተረግሜም አላቅም። ድንገት በሷ በኩል የሚኖርም አይመስለኝም። ማለት ያው እንደምታያት ነው ልጅቷ ስነ ምግባሯም ሁሉ ነገሯም እና ብቻ አስቸጋሪ ነው። ማለት ያው እንደዚህ ነው ብለህ ለመናገር እና ለቤተሰብ ማሳየት ራሱ አስቸጋሪ ነው። ምክንያቱም ለዛም ነው እናቴ ወደዚህ እንዳትመጣ ያረኳት ከመጀመሪያው ቀን ውጪና እንደሞተ የሚያረዳናት አውቀን ነው ለጎረቤታችንም። ምክንያቱም ያው ጎረቤትም ደግሞ ብዙ እንደዚህ ነው ብትላቸው እነዚህ ማጥያተኞች ናቸው እንደዚህ ነው ስለሆነ ጭምጭምታም እየሰማን ያለን ለዛም ነው በቃ ሞቷል ብለን ያረዳናል ለሁሉም ሰው ማለት ነው። ያ ካልሆነ ግን በጣም አስቸጋሪ ነው ለመቀበልም ስለሚቸግር ብቻ እኔ እንጃ እንግዲህ በፈጣሪ ስራ ላለመግባት ነው። ከባድ ነው ይገባኛል። እስቲ ወደ አንቺ ልምጣና በአንቺ በኩል ያለውንም ነገር ብትነግሪኝ። አዎ ማለት ያው አንዴ አሁን እውነቱን እንትን ብሏል ተገልጿልና ምንም የምንሸፋፍነው ነገር የለም። ያው እንደምታየው አንተም የመጀመሪያ ያየው ቀን እንዴት እንደሆንክ እኛም አይተናል።
እና ስላልጠበኩ ነው ይቅርታ ስሜታችሁን ከረበሽኩ። ችግር የለም ያው ባንተም አይፈረድም እኮ አንተ ልክ ነህ ማለት ያው ሰው የሆነ ሰው እንደዚህ አይነት ሰው ወለደ ሲባል ያው ያስደነግጣል። ያንተም ጥፋት አይደለም እኛም የራሳችንን እንትን ስላልን ነው። እና ሰውም ሲያየው እንደዚህ ነው የምንሆነው ማለት በሰው መገለል እንዳይደርስብን ልጁም ደግሞ ሰው ሆኖ ካደገ ፈጣሪ ካሳደገውም ደግሞ እንደዚሁ እንትን እንዳይል ለዛ ነው ሸፋፍነን በቃ ሞቷል ብለን ማንንም ሰው እንዲጠይቀኝም አልፈልግም። ምክንያቱም ልጅ አሳየኝ የሚባል ነገር አለ። አራስ ቤት ጥየቃ ሲመጣ ልጁን ሊያው የሚባል ነገር አለ። የእሱ ቤተሰብም ደግሞ መጣው እንትን ካሉ ትዳራችንን ሁላ ሊያፋቱን ይችላሉ። ገባህ? በቃ እሷ ነች ስትጀምር ይሄ ያንተ እንትን አይደለም ምናምን ያንተ ልጅ አይደለም ምናምን ብሎ ሌላ ሀሳብ ሲከቱታል። ስለዚህ እንደዚህ አይነት ነገር ውስጥ ከምንገባ በቃ ለቤተሰቦቹም ለጎረቤትም መጥቶ ለሚጠይቀን ሰው ሙታል እያልን ልጃችንን ለመሸፈን የተገደድ ነው። በዚህ ምክንያት ነው እንደዚህ አይነት ተፈጥሮ ያለው ልጅ ወልደን መቼም ሰው ፊት አናቀርበውም። ግን እኛም ያው አንጥለውም እንግዲህ ልጃችንን አንዴ ተሰጥቶናል ከላይ ከፈጣሪ የማንጥለው ነገር ስለሆነ እንግዲህ መቀበል ነው ያለን ኃላፊነት እንጂ እንደማንም ሰው ጠልተነው እንትን ማለት አንችልም። እኔም እናት ነኝ እንግዲህ ወድጄው ልጅ አይደለም ብዬ ልጥለው ወይም እንትን ልለው አልፈልግም። በቃ ፈጣሪ ሰጥቶኛል ካሳደጉ ያሳደጉ ካላሳደጉም በቃ ያለውን ነገር እንቀበላለን። ይሄ ነው ሀሳባችን። ወንድሜ ጳውሎስ ወደ አንተም ልምጣና እንደው ማለት ሐኪም ቤት እንዴት ነበረ? ማለት ከመጀመሪያው ምንም ጤናማ የሆነ ሂደት ከነበረው ሲወለድ ነው ልጁ እንዲህ መሆኑን ያወቃችሁት። ሐኪም ቤት እንዴት ነበረ? ምን ነበር ሐኪም ቤት የተፈጠረው? እንዴት ተቀበሏችሁ? ሐኪም ቤት የነበረው ነገርስ እንዴት ነበር? ያው እንደነገርኩ ስለሆነ ነው ማለት ያው በሕክምናው ላይ ያሉት ሰዎች እነሱ ስለሆኑ ያው የሚያውቁት እነሱ ናቸው ማለት እንግዲህ የፈለገ ነገር ቢሆን እዛ ጋር ወላጅ ነህ፣ ብዙ ነገር ይሰማሃል፣ መጠየቅም ትችላለህ። ያንን ፍራቻም ይመስለኛል እነሱ ያው በቃ ስራችን ይሄ ነው ማዋለድ ነው፣ ከዚህ ያለፈውን ነገር እንግዲህ ቤተሰቦቻቸው ናቸው መጨነቅ ያለባቸው ብሎ ነው የተረዷቸው። ምክንያቱም ያው ገንዘብ ነው እኛ የሚከፈል ነው፣ እኛም ደግሞ ልጃችን ነው። ብዙ መከራ አይተንበታል ማለት ያው በአብዛኛው ጊዜ 9 ወር ወይ ደግሞ 8 ወር እንደዚህ ነው እንጂ 10 ወር ድረስ ከስንት አንዱ ነው። እና ክትትልን በስነስርዓት ስታደርግ የነበረች እናት ናት። ብዙ ነገሮችን ስታደርግ የነበረች ናት እና ለእኛም ትምህርት ነው ነበር ማለት እንግዲህ ያው ቁጣ ነው ምንድር ብቻ እንጃ ግራ ያጋባል ማለት ያው ዶክተሮቹም አሁን እንደዚህ ነው ብሎ ለማውራት አንደኛ ከሙያቸው ያፈነገጠ ነገር እንዳይሆንባቸውም ፍራቻ መሰለኝ። በቃ አዋለዱ። አንድ ቀን ምናምን አደረች። በቃ ልጁ ጤነኛ ስለሆነ ጤናው ላይ እክል ስለሌለ ወደ ቤት ይዛችሁ ሂዱ ነው ያሉ እንጂ ሌላ ጤና እክል ነገር ቢኖሩ ስለሚታየው ገጽታ የነገሯችሁ ነገር የለም? አሁን ውድ ቤተሰቦች እኔ ምን ብዬ መጥራት እንዳለብኝ አላውቅም። ማለት ልጃችሁ ኦቲስቲክም አይደለም አካል ጉዳተኛም አይደለም። የተፈጠረበት ነገር ምንድን ነው ማለት እኔም እንዴት እንደምናገር ግራ ስለገባኝ ነው። ማለት ከየት እንዴት ብዬ እንደምጀምር አላውቅም። እኛም እኮ ግራ ገብቶናል ማለት እኔ አሁን ለምሳሌ በዘር በእኛ ቤተሰብ እንደዚህ አይነት ነገር የለም። አንዳንዴ ያው በዘር ከተላለፈ ወይ የእርግማን ምናምን ከተባለ እኛ ቤት እንደዚህ አይነት ዘር የለም። በቤተሰባችሁ ትንሽ እንደው ወይ ልጅ የጠፋበት ወይ ደግሞ የአእምሮ እክል የገጠመው ወር ደግሞ ለየት እንደ እናንተ ልጅ ለየት ያለ ልጅ የወለደ ሰው አለ? ጭራሽ ማለት እንደውም የኛ ቤተሰቦች ያው ትላልቅ ሰዎች የድሮ ሰዎች ብዙ ልጅ ነው የሚወሉት 5 6 ማለት ነው። እንደዛ እንኳን ወልዱ ሁሉም ጤነኛ የሚያማምሩ ቆንጆ ልጅ ነው የሚወሉት ሁሉም ማለት እና በቤተሰብ እንኳን እንዳትል ያው በቤተሰብ እንደዚህ አይነት ነገር የለም የራሴን ማለት ነው። እና እኔ አላቅም እንዴት እንደመጣኝ ራሱ ገርሞናል። ያው እኔ አላቅም ብቻ በራሴ በኩል እንደዚህ አይነት ዘርም የለብኝም። እንዴ ወንድሜ ጳውሎስ ወደ አንተ ልምጣና እስቲ በአንተ በቤተሰብስ እንደው እንደዚህ ለየት ያለ ነገር የገጠማችሁ ነገር አለ? ያው መጀመሪያ እንዳልኩ ነው ማለት እርግማን ነው እንዳይባልም በዘር የመጣ ነው እንዳይባልም እንደ አይነት ነገር እንደሌለ መጀመሪያም ነግሬሃለሁ። ምክንያቱም ያው እንደሚታየው ነው ሁሉን ነገር ተሟልቶ ምንም
ያደጉት የኔ አክስቶችም ልጆች እንግዲህ ወልዷል። እንግዲህ ምንም አይነት ነገር እስካሁን የለም። እንደዚህ አይነት ነገር አይደለም። እንደዚህ በምጥ ነው ራሱ እንትን ያሉት። አንዳንዴ አብዛኛው ጊዜ ኦፕራሲዮን ሲሆን ትንሽ ነገሮች እንትን ይባላል እንጂ ምንም በቃ ትንግርት የሆነብኝ እኔ ይሄ ነገር በጣም አስቸጋሪ ነው ማለት አሁን እንዳልከው ነው። እንደዚህ ነው ብለህ ለመንገር የሚያስፈራ ነገር ነው። ምክንያቱም አሁን ላይ ማህበረሰቡ ትንሽ ኦቲዝም አካል ጉዳተኛውን እየተረዳ መጥቷል። ግን ይሄ የኛ እንግዲህ ወይ ምን እንደሆነ እኔ እንጃ፣ ወይ የኛ ያጠፋነው ኃጢአት ይሁን ወደ ልጃችን ሄደው ብቻ እኔ ግራን የገባኝ ማለት ይህን ነገር እንግዲህ ያው ራሱ ባለቤቱ ፈጣሪ ነው የሚያውቀው። ብቻ እስቲ ወይ ነገሮችን እስቲ ደግሞ እንደሚሆን እያደረ እንትን ሊቀየር ይችላል። ያው የፈጣሪ ስራ አይታወቅም። እኛም ደግሞ እስቲ አሁን ትንሽ ይረጋጋና ገና ነው 15 ቀን እንዳልኩ እና ትንሽ ተረጋግቶ ያው በሕክምናም በምንም የሚስተካከል ከሆነ ምናምን ነገር እንደዛ እንዲስተካከል እንሞክራለን። ፈጣሪም ደግሞ እስቲ ካስተካከለልን ያው በሃይማኖታችን ወደ ጸበል ወደ ጸሎት ቦታ ምናምን እየሄድን ያው ፈጣሪያችን ልጃችንን እንዲያስተካክልልን እንትን እንላለን እንጂ እንደው የማይጠይቅ ጥያቄ ሊሆን ይችላል፣ ግን ልጠይቃችሁ እስቲ ከሁለት አንዳችሁ ከመለሳችሁልኝ ማለት ኦቲስቲክም ልጅ ካልወለዳችሁ አካል ጉዳተኛም ካልወለዳችሁ ምን አይነት ልጅ ወለድን ነው የሚባለው? እኔም ያየሁትን ነገር መግለጽ ስለከበደኝ ነው። ምን አይነት ልጅ ወለዳችሁ ነው የሚባለው? ያው አንተ በትንሹም ቢሆን አይተኸዋል። አዎ እኔ ይቻላል። ግን ያው ለእንትን ለማለት ያው እንዳለ ለምሳሌ አሁን ሙሉ ለሙሉ እንትን ባልናገርም ያው ፊቱ ሙሉ ጸጉር የተሸፈነ ነው እና ጸጉሩ ራሱ አንዳንዱ ሽበት ጣል ያደረገበት ነው ማለት ነው። ማለት ሙሉ ለሙሉ እንኳን ጥቁር አይደለም፣ ነጭ አለው ሽበት ነገር ማለት ነው። እና ሙሉ ነው ፊቱ ማለት ጸጉሩ ጋር አይደለም፣ ሙሉ ፊቱ ጋር እንዲሁም ጸጉሩ ጋር ትንሽ አነስ ያለ ሆኖ ፊቱ ግን እንዳለ ሙሉ ማለት ነው። እዚህ ድረስ ለማሳየት ይላል እንጂ እዚህ ድረስ በቃ ሙሉ ለሙሉ ግማሹ ሽበት ግማሹ ጥቁር ነው። ሙሉ ሰውነቱ አይታይም። በቃ አይኑ አፍንጫው ምናምን አይታይም፣ እንዳለ በጸጉር ተሸፍኗል ማለት ነው። እና የሚቆረጥ አይነትም አይደለም ማለት እንደውም ሙከራናል የሆነ ሰዓት ላይ እንትን ለማለትም ለመቀነስም ማለት ነው። ከሰዓታት በኋላ በስቶ ነው የሚበቅለው። እንደዛ አይነት ገጽታ ነው ያለው፣ ሌላው ሳይወራ ማለት ነው። ጳውሎስ እስቲ አንተስ ምን ማለት ትችላለህ? ማለት ስለ ልጅ ገጽታ ያው እኔ ምን እንደምልህ ማለት ከባድ ነው። ያው እንደ መጀመሪያ ልጃችንን ብዙ ነገር ጓግተንለት ነበረ። ያው በዘር ተባረክን ብለን ነበር። ግን እኔ ማለት ያው እንዳለች ነው ቃል እንዳለች ነው ፊቱ በቃ እኔ እንጃ አንድ አይነትም ተፈጥሯል ወይ ብለን ራሳችንን እስክንጠራጠር ድረስ ነው እንትን ያለው እና በቃ እንዳለች ነው መጀመሪያ አካባቢ እንደውም በቃ እስቲ ወይ የእንትኑ ይሆናል ብለን ለመቁረጥም ሞክረን ነበር። የተወሰነ ፊቱ ላይ ምናምን ያሉትን ጸጉሮች እንደማለት ነው። አዎ እና ያው እንዳለች ነው ወዲያው ነው በቃ በሁለት ቀን በአንድ ቀን ልዩነት ነው ብዝት ያሉ እና እኔ ግራን ይገባኝ ማለት አንዳንዴ ምን አይነት ተፈጥሮ እንደሆነ ምን ብቻ ነው እንጃ። ከባድ ነገር ነው ገጠማችሁ። ያው እኛም ስንሰማ እኛ የጠበቅነው ነገር ሌላ ነበር። ከአንዳንድ ሰዎች ጥቆማ ደርሱን ወደዚህ ስንመጣ ልጃችን ሞቷል ብለዋል፣ ግን ቤታቸው ውስጥ የጣን ልጅ ለቅሶ እንሰማለን ሲሉኝ እንግዲህ እናንተን በመዳፈር ወደዚህ መጥቻለሁ። ትንሽ ቤተሰቦች በቀኑ በሰዓቱ ትንሽ መደናገጥ እኛ ላይም ማለት አለው ልክ እና አልጠበቅኩም እንደዚህ ነገር። ምናልባት እንደውም የሚፈራሁት የህፃን ልጅ ድምፅ ስሰማ ምናልባት እንደው የአእምሮ ታማሚ ልጅ ወልደው ወይ አካል ጉዳተኛ ልጅ ወልደው ደብቀው ይሆናል ብዬ እንጂ እንደዚህ አይነት ነገር ስላልጠበቅኩኝ እኔም ብሆን ያየሁትን ነገር መቋቋም ከብዶኝ ነበረ። እናንተንም ካስጨነኳችሁ ከረበሽኳችሁ ይቅርታ ጠይቃለሁ። ምክንያቱም የሚያስፈራ ነገር ነው ይሄ ነገር እና
አሁን ምን መጠየቅ እንዳለብኝ አላውቅም። ማለት እናንተ ስለጠራችሁኝ እንጂ የመጣሁት እኔ ትንሽ ቀን አርፋለሁ ብዬ ነበረ። ምክንያቱም አይምሮዬ ጥሩ አልነበረም። የተሰማኝ ስሜት በጣም ከባድ ነበርና ቤተሰቦች መናገር የምትፈልጉት ነገር ካለ ግድ እድል ልስጣችሁ። ከአንቺ ልጀምር። እሺ ያው እኛ በራችንን ከፍተን ያው ገመናችንን ለማንም ያላሳየነው ገመና አሳይተናል አንተ እና ያው ይሄን ደግሞ ያደረግነው መፍትሄ ታመጣልናለህ ብለህ ስላሰብን ነው። እና ከቻልክ ያው ፈጣሪ ነው ዋናው የሚረዳው። ግን ሕክምና እንደዚህ አይነት ተናግረህ ያው አሉ የሚባሉ የሕክምና እንትኖችን አናግረህ ድንገት የሚሻለው ነገር ከሆነ በሕክምና የሚሻል ከሆነ ብታናግርልን እና ያው ሰውም ደግሞ ተባብሮን ምናምን ነገር ተረድቶን እንደዚህ አይነት ነገር እንደሚገጥም ማለት እኛ ፈልገን እንዳልሆነ እንደዚህ አይነት ነገር የፈጠርነው እንዲረዳን ብትናገርልን ማለት ያው አሁን ልጃችን ሞቷል ብለን እስከመናገር ድረስ የደረስነው በሰው አፍ ላለመግባት ነው። የሰው አፍ ለስፈርተን ነውና እንደዚህ አይነት ነገር ተናግረህ ምናምን እኔም ከዚህ በኋላ እከታተልሃለሁ ምናምን እና እንደዚህ አይነት ነገር ተናግረህ እንደዚህ አይነት ነገር እንደሚገጥም ተናግረህ ዶክተሮች ምናምን ለማውራት ትሞክራለህ። ከምን ነገር መጣ የሚለው እኛም ያቅማችንን ጥረት እናደርጋለን። ጳውሎስ አንተስ ማለት የምትፈልገው ነገር ካለ? ያው እኔ እንግዲህ ምን እላለሁ እንግዲህ ባለቤቱ እንግዲህ ፈጣሪ ነው፣ ሁሉንም ማስተካከል የሚችለው እሱ ነውና እንግዲህ አሁን እኛም በጸሎትም በምንም እንሞክራለን። ያው እሷም ባለቤቴም እንዳለች የምታውቃቸው ዶክተሮችም ካሉ ይሄ ነገር በምንድን ነው የተከሰተው፣ እንዴት ሊከሰት ይችላል የሚለውን ነገር ጠይቃለን። ያው ምንድነው ለቤተሰቦቻችን፣ ለወላጅ እናቶቻችን፣ ለጎረቤቶቻችን ያላሳየውን ነገር ነው ለአንተ ያሳየን። ያው ነገር መፍትሄ አይጠፋም በሚልም ነውና እንግዲህ ጠያይቀ ዶክተሮቹንም ማማከር ያለብንም ሰዎች አማክራለን። የሚኖረው መፍትሄና ማህበረሰቡም ደግሞ ይሄ ነገር እኛ ፈልገን እንዳላመጣ ነው ሞቷል እንድንልም ያደረገን ያው እንዳልኩ ነው ቅድም አካል ጉዳተኛ ወይ ደግሞ ኦቲዝም ቢሆን ቢያንስ ተለምዷል አሁን ይሁን ይባላል። ከበፊቱ አሁን የተሻለ አቀባበል አለ ሰው ጋር። አዎ እንደሱ ቢሆን ቢያንስ እሺ ብለን እንቀበል ነበር። ግን አሁን ይህን ነገር እኔ እንጃ ያው ለመግለጽም ከባድ ነው። አንደኛ መጀመሪያ ልጃችንም ነው ምናምን ግን ያው ሰጪም ነሽም እሱ ነው። ብቻ እስቲ እሷም እንዳለች እኛም ጸበልም ምንም እንሞካክራለን። አንተም ደግሞ ዶክተሮችንም ማማክረህ እንደዚህ የምታውቃቸውን ባለሙያዎች የሚከሰትበት መንገድም መፍትሄም ካለው ለዛ ነገሮች ብታስተካክልልን ደስ ይለናል። ማህበረሰቡም ደግሞ ይሄ ነገር ዛሬ እኛ ላይ ተከስቷል፣ ቀጣይ የማናችን ቤት እንደሚደርስ ስለማያውቅ ያው ያለውን ነገር ተቀብሎ ሳያገለን ማለት እኛ ያመጣን ነገር ስላልሆነ ቁጣ ወይ እንትን ሳይሆን ያው የራሱ የፈጣሪ ስራ ስለሆነ ብቻ ያው ማህበረሰቡም እንዲረዳን ብታደርጉልን መልካም ነው ብዬ አስባለሁ። ብዙ ችግሮችን ፈታችኋል፣ እኛንም ደግሞ ችግር ፈታችሁ ጥሩ መፍትሄ እንደምታመጡልን ተስፋ አደርጋለሁ። እስቲ ያቅማችንን ጥረት እናደርጋለን። አሁን አንድ ነገር ላድርግ። ያው እኔም ካለኝ የሙያ ልምድም እንደዚህ ነገር በእርግጥ ገጥሞኝ አያውቅም። ቤተሰቦች ብዙ ከባባድ ኬዞች ሰርቻለሁ። ይሄ በአይነቱ ለየት ያለ በዛ ላይ ህፃን ልጅ ነው፣ ትንሽ ስሜት የሚረብሽ ነገር ነውና በጣም ተረብሸን ነው ይሄን ነገር እየሰራን ያለ ነው። እንደሌላ ቀኑ ኮንፊደንስ ኖሮ ላወራው ራሱ የከበደኝ ነገር ነውና ወንድሜ ጳውሎስ አንድ ነገር ላስቸግር፣ እንደው ወደ ውጪ ብትወጣልኝና ከባለቤት ጋር አንድ 5 ደቂቃ ቆይታ ባደርግ እንደው ከሷ ጋር አንዳንድ ጥያቄዎች ስላሉኝ ካላስቸገርኩ ለብቻ ባወራት። እሺ በጣም ነው የማመሰግነው። ያው እንግዲህ አንቺን ለብቻሽ ለማውራት የፈለግኩትኝ ብዙ ጥያቄዎች ስላሉኝ ነው። እንደ እናት አንቺን የምጠይቅሽ ብዙ ነገሮች አሉ። እንዲሁም ያለሽ ጥርጣሬ ካለ እንድትነግሪኝ የምፈልጋቸው ነገሮች ስላሉ ነው። ወደ ጥያቄዎቼ እገባለሁ። በመጀመሪያ እስቲ የገጠሙሽ ችግሮች፣ በመጀመሪያ እንደዚህ አይነት ልጅ በመውለድሽ ወደ ውጭ ባታወጪም ቤት ውስጥ የገጠሙሽ ችግሮች ምንድን ናቸው? ከሱ ልጀምርና ብዙ ጥያቄዎች አሉ ላንቺ የሚሆን። እሺ ያው ምን መሰለህ ያው ልጄ ነው ማለት እንደዚህ ባል ደስ ይለኝ ነበረ። ግን ለምሳሌ አሁን እንደዚህ በማጠባበት ወቅት በማጣው እንደውም ትንሽ ለመርኩ ትንሽ እንጂ በጣም እፈራለሁ። በቃ ጡቴን ላጠባው ስል በጣም ነው የምፈራው ማለት ነው። የሚነክሰኝም ይመስለኛል እና በጣም ተቸግሬያለሁ። በቃ አንደኛው በጣም ነው የሚያስፈራው ማለት እኔ እንደዚህ ያየሁኝ እንትን ማለት ራሱ አልችልም። በቃ ያየሁት ራሱ
እያየሁት ራሱ ማጥባት አልችልም። ሲቀጥል ደግሞ በቃ እፈራለሁ። በጣም ነው የሚያስፈራው። እንደዚህ ሲቀርበኝ ራሱ በጣም ነው የሚያስፈራው። ገባ አይደለ? የሆነ የሚነክሰኝ ያህል እና ደግሞ የሆነ ነገር ብቻ አላቅም፣ ምን ብዬ እንደማስረዳህ አላቅም። የሆነ የሚናከስ ነው የሚመስለው፣ የሆነ እንስሳ። ይቅር በለኝ እንደው ፈጣሪ፣ የራሴ ልጅ እንደዚህ ማለት በጣም ከባድ ነገር ነው። ግን እንደዛ ነው በቃ የሚናከስ ያህል ነው በቃ። ገባ አይደለ? በጣም ነው የሚያስፈራው። ሌላ የሆነ ድምፅ ላለው ማለት የሆነ የራስ ልጅ ድምፅ ሳይሆን የሆነ በጣም የሚያስፈራ ድምፅ አለ አይደለ? ከዛ ከራሱ የሚወጣ ማለት ነው። በዛ ላይ ደግሞ የሆነ ሰዓት አንዳንዴ ጠረኑ ላይ ይቀየርብኛል ማለት ነው። እና ጠረኑ ላይ ቀይር ብሎ የራስ ልጅ የሆነ ወተት ሳይሆን የሚሸተው ሌላ በቃ በጣም ለትንሽ ሰዓት ቢያንስ ለ5 ደቂቃ ምናምን ሌላ ጠረን ነው እንትን የሚለው ማለት ነው። እና ያ በቃ የሚያጋጥመኝ ችግር ነው። ግን ምን ታደርገዋለህ እንግዲህ። ቤተሰቦች ምን እንደምጠይቅ ምን ማለት እንዳለብኝ በጣም ፈርቻ ያለው ተወዛግቤ ያለው መስመር ያለፍኩም ያህል እንዳይሰማኝና እስቲ አንዳንድ ጥያቄ ልጠይቅሽ። የምትጠረጥሪው ነገር አለ ይሄ ነገር ለመፈጠሩ ማለት ምክንያት የምትይው ነገር እንደው ካለ? እኔ ማለት ምን ይኖራል ብለህ ነው? እንደው ዝም ብለሽ የተሰማሽን ማለት እንደዚህ አይነት ልጅ አንቺን ብለሻል ለማጥባት የፈራሁትን አልፈልግም ማለት እስቲ አይልሽ አንድ ነገር ልጠይቅሽ። ማለት አንቺ ለማጥባት የፈራሽውን ያህል አይነት ልጅ የወለድሽው በምን አጋጣሚ ይመስልሻል? ማለት አንቺ እንኳን የገዛ ልጄን እፈራዋለሁ እያልሽ ነው። እና እፈራዋለሁ ለማጥባት ከፈራሽ እናት ልጇን ከፈራች የሆነ ነገር ይኖራል። እና እስቲ እንደው የምትጠረጥሪው እንደው ዝም ብለሽ ውስጥሽ ያለውን ነገር ያው ማለት ያው እኔ እንደዚህ ብዬ ባልናገር ደስ ይለኛል እና እንደዚህ አይነት ጥርጣሬም ባይኖር ደስ ይለኛል። ግን ምን መሰለህ አንዳንዴ ያው እሱ ፊታው እንደዚህ ብለው በጣም ይደብረዋል ምናምን ነገር። እሱንም ደግሞ በሌላ እንትን ማሰብ አልፈልግም እንጂ ቤተሰቦቹን በጣም ነው የምጠረጥራቸው የምፈራቸውም ማለት ነው። ቤተሰቦቹ ማለት አሁን ላይ ወልጄ ሳይሆን እንደዚህ አይነት ስሜት የተሰማኝ በፊትም ሲወስደኝ ማለት ያስተዋወቀኝ ቆይቷል። ከመጋባታችን በፊት ነው ያስተዋወቀኝ። እና ቤተሰቦቹ ማለት ሁሉም ቤተሰቦቹ ያው እዛ የሚኖሩት እናቷ አለች፣ እህቷ አለች፣ አክስቶቹ ምናምን አሉ ማለት ያው ዘመድ አለ አይደለ? እዛ የሱ ቤተሰቦች እና በፊት ላይ ይወስደኝ ነበረ። አሁንም ያው ከወለድኩ በኋላ ሆነ እንጂ በፊት ላይ መጀመሪያ እርግዝና የሰሙን ከዛ አስጠልቶኝ ሁላ ነው ያቆምኩት ማለት ነው መሄድ። በቃ ይከብዳሉ ስለ አሁን እንደ ኖርማል አይደሉም፣ እንደ ኖርማል ሰው አይደሉም። አሁን ቡና ሲያፈሉ ራሱ የሆነ እንዴት ነው የአምልኮ አይነት ነገር ነው የሚመስለው ቡና አፈላላቸው ማለት ነው። ማለት የሆነች ትንሽዬ ሞሰብ ነገር አለች አይደለች? ትንጥዬዋ እሷን ፊት ለፊት አስቀምጠው ነው። እጣናቸው በጣም ይለያል። በቃ ሽታው ራሱ በጣም የሚያውድ ሌላ ነገር ውስጥ ቢከታል አይደለ? ሽታው ሌላ መንፈስ የሚጠራ አይነት ሽታ ነው እጣኑ ራሱ ማለት ነው። እንደዛ ነው በጣም ሁሉም ደግሞ ወንበር ላይ ራሱ አይቀመጡም አንድ ላይ ቡናውን ከበውት ቁጭ ብለው እንትን የሚሉት ምናምን ነገር። ቤተክርስቲያን ራሱ እንደዚህ በስነ ስርዓት አይሄዱም። ከስንት አንዴ ስልህ አሁን ትልቅ ሰው ናቸው እንደዚህ በመቁረቢያ ምናምን በማስቀደሻ እድሜያቸው ቤተክርስቲያን አይሄዱም። ጠዋት ተነስተው ነው ደግሞ 12 ሰዓት ቡና ራሱ የሚያፈሉት ማለት ነው። ዛሬ ተወቀጠ ቡና ካልሆነ አልጠጣም የሚሉት ነገር አለ። ይሄ ባዕድ አምልኮ ያለባቸው ይመስለኛል። ገባ አይደለ? እንደዚህ የሚያደርግ ሰው ደግሞ ማለት እኔ ይሄን ያህል እርግጠኛ ሁኜ ባልናገርም የምጠረጥረው ማለት በእኛ ቤተሰብ እንደውም ንጹህ ክርስቲያን ነን። ገባ ሙሉ ማለት ነው። ያው እናቴ አሁንም እዚህ ሀገር ስለሌለች ነው እንጂ ክፍለ ሀገር በጣም በቃ ታስቀድሳለች፣ እዛው ነው የምታድረው ምናምን ነገር ትጾማለች፣ ታስቀድሳለች ማለት ነው። እንደዚህ ነገር የለብንም። የእሱ ቤተሰቦች ግን ሲሄድ በቃ ከዚህ በኋላ ሁላ አልሄድም ብዬ እስከምል ድረስ ማለት ነው። በቃ ዕጣን አለ፣ ጭስ አለ፣ ቤቱ እንዳለ ጭስ ሆኖ አንተ ታውቃለህ ምናምን ብለው ነው የሚጠጡት ምናምን ነገር ማለት ነው። ይህን ደግሞ ምን ትለዋለህ? አምልኮ ካልሆነ ምንም ሊሆን አይችልም። እና የሚመስለኝ እኔ የነሱ ነው በቃ የነሱ ካልሆነ ሌላ ምን ሊሆን ይችላል? ፈጣሪ ከሌላ ሰው መርጦ ለይቶ እኔን እንደዚህ አይነት ቅጣት አይሰጠኝም ፈጣሪ በሱ በኩል የመጣ ካልሆነ ማለት ነው። እና እኔ የምጠረጥረው በቃ የነሱን ነው። እንደው ከድሮም ጀምሮ እንደው ፈራ ነበረ። ያው የፈራሁትም ደረሰ። ስለዚህ በባለቤትሽ ቤተሰቦች በኩል ያለውን የምጠረጥሪው እንዲሁ ሌላ ጥርጣሬ ምናምን የለብሽም? የለብኝም። በቃ እነሱን ነው የምጠረጥረው ማለት ነው። ነግሬዋለሁ ብዙ ጊዜ አንተ ለምንድን ነው እንደዚህ የሚያደርጉት? ለምን አትነግራቸውም? ለምን ቤተክርስቲያን አታቆርባቸውም? ምናምን ብዬ ራሱ ብዙ ጊዜ ነግሬዋለሁ። ግን እሺ አይሉኝም ነው የሚለኝ። በቃ ጸብ ነው። እንዲሁም የሆነ ጊዜ ራሱ ጠይቃቸው ምናምን ብዬ አስገድቼው በቃ ኧረ ተጣላን እኮ ምናምን ነገር አንተ ነህ እኔ ቤተክርስቲያን የምትወስደኝ ምናምን ብለው ተጣልተዋል ማለት ነው። እና በቃ እንደዚህ አለኝ
ተጣላን እኮ ከማዘር ጋር በቃ እንደዚህ ብያ በቃ ታያት እንግዲህ ፈጣሪ ልቦናን ይመልስላት ምናምን ነገር ያው በጣም እያስቸገረኝ ነው ከቅድም ጀምሮ እና ይሄን ከነገርኩ ነው እንግዲህ እሺ ችግር የለውም ተኝቶ ነው እሺ እስቲ ባለቤትሽን እኔ ወጣ ብዬ ላዋራው እስቲ ማልታውን የነገርኩ እንዳትነግረው አይ ስለዚህ አይደለም እንደዚህ እሱንም ማለት ያጣላል እንግዲህ ቤተሰቦች ማለት ያጣላል ሌላ ነገር ደግሞ ጭራሽ ተረጣሽም ብሎ ካለብኝ ስቃይ ላይ ሌላ ስቃይ ነው በቃ ገባ አይደል እና እንዳትነግረው አደራ አሁን የነገርኩ እንዳትነግረው ችግር አይ እሱን ልነግረው ሳይሆን እንደው እኔ ከሱ ጋር ቆይታ ለማድረግ ያክል ነው ሌሎች ነገርም ላዋራው ሌላ አንቺ ግን የደበቅሽኝ ነገር የለም ሁሉም ነገር ነው ከዚህ በኋላ ምን ልደብቅ እችላለሁ ሁሉም ነገር ላይ ነገርኩ እርግጠኛ ነሽ አዎ ቤተሰቦች እንግዲህ ከጳውሎስ ጋር እኔም በሱ በኩል ያለ ነገር ካለ ወጥቼ እዛ ሳሎን ልሂድ አንቺ እዚህ መኝታ ቤት ሁኚ ችግር የለውም እኔ ወደ ሳሎን ልሂድና ከጳውሎስ ጋር ቆይታ ላድርግ እኔ ወደዛው ላምራና እስቲ ተመልሼ እመጣለሁ ስወጣ ቢያንስ ቻው ብዬሽ እሄዳለሁ እንግዲህ ፈጣሪ የተሻለውን ነገር ያምጣልሽ ተመልሼ እመጣለሁ ውድ ቤተሰቦች እንግዲህ ወደ ሳሎን ተመልሰናል መኝታ ቤት ከባለቤት ጋር እዛው በተቀመጠችበት ፍራሽ ላይ ቆይታ አድርገን ነበረ እንደውም ካልጋው ድራ ፍራሽ ላይ ነበረችውና ከዛ ጋር ቆይታ አድርገን ነበር ያው ትንሽ አንተ ፊት ባሏ ፊት ማውራት የማትፈልገው ነገር ካለ ለሴፍቲዋ ሲባል ብቻዋን ለማውራት ፈልጌ ነው ከሷ ጋር አንዳንድ ጨዋታዎችን ተጫወትን 1-5 ደቂቃ ቆይታ አደረግን አሁን ደግሞ ወደ አንተ ልምጣና እስቲ እሷ የጠየኳትን ጥያቄ ነው የምጠይቀው አዲስ ነገር አይደለም የዛኔም ቢሆን ስመጣ ከአንድ ቀን በፊት ጥርጣሬ የሚፈጠር ነገር ካነጋገራችሁ ሰምቼ ለዛ ነው ጋርዶችን ምንም ይዤ መጥቼ እንጂ እኔ ሰውን ተዳፍሬ ሰው ቤት በግድ ምገባ ሰው ሆኜ ሳይሆን አንተም በጋርዶቹ እንድትያዝ ምንም አይነት ጉዳት የደረሰብህ ነገር የለም በጋርዶቹ እንድትያዝ ያረኩ ውስጥ ገብቼ ማጣራት ስለነበረብኝ ነው አጣርቼም አግኝቻለሁ ለተፈጠረው አለመግባባት ምንም አይነት ጉዳት እንዳላደረሱብህ እነሱም ነግረውኛል አንተም ተናግረኸኛል በስልክ ግን እስቲ አንዳንድ ጥያቄ ልጠይቅህ ወደ ልጃችሁ ልምጣና እንደዚህ አይነት ልጅ የመወለዱ ምክንያት ምን ይሆናል ብለህ ታስባለህ በአንተ በኩል ያለውን ጥርጣሬ የሚጭር ነገር ካለ ብትነግረኝ ያው ምንድነው መጀመሪያም ቀን ላይ ይሄ ነገር ከመፈጠሩ በፊት እንዳልኩ ነው ማለት ጠራጠራለሁ ያልኩ ነገር ነበረ ካስታወስክ ትላንትና ስትመጣ ምክንያቱም እንዲህ አይነት ልጅ እንዳልሆነ መጀመሪያም በሕክምናው እንደነገርኩ እንትን ተብሏል እና ያው ማለት ትንሽ ጥርጣሬ ይፈጥሮብኛል ምንድነው እንዳልኩ በስራ አጋጣሚም ብንገናኝ እቺ ልጅ ወደ ጓደኝነትም ስንገባ ቶሎ ነው ሁሉ ነገር እሺ ነው ምናምን እና ትንሽ ያው አንዳንድ ጊዜ የሆነ ነገር ትጠራጠራለህ ማለት የሆነ ነገር ቢኖር ነው ብለህ ለምን ሰው የፈለገ በስራ የምትተዋወቅ አለቃም ብዙ ነገሮች የምታሳልፍም ወደ ትዳር እንግባ እንደዚህ እንውለድ እሺ ብሎ ቶሎ ሰው ወደዛ ነገር አይገባም ግን ምንድነው ቤተሰቦቿንም የሚገርም ነገር በደንብ አላቃቸውም እኔ ቅድምም ያው የሷን ሴፍቲ ለመጠበቅም ነው ስለ ነበረው እህት ይኑራት ወንድም ይኑራት ቤተሰቦቿ ይኑሩ አይኑሩ ማቆ ነገር የለም ሁሌ ክፍለ ሀገር ናቸው ነው የምትለው እና ሌላው ቀርቶ እንኳን ፕሮግራም ሲዘጋጅ ሽምግልናውንም ምኑም ሲዘጋጅ የመጡት ጓደኞቿ ናቸው ማቃቸው እዛው ቢሮ ላይ የነበሩ ጓደኞቿ አንድ ሁለት ናቸው መሰለኝ እሷ እንደው ያክስት ልጅ ወንድም እህት አጎት ምናምን የመጣ ማን ነው ፕሮግራም ላይ ዘመድ የሚባል ነገር የመጣ የለም እኔ እንደሚመስለኝ ትንሽ ወጣ ያለ ባህሪ አላት መሰለኝ ወይ ወጣ ምናምን እንደዚህ እንትን ብላ ይሆናል እና ያ ነገር ያጠራጥራል ማለት ያው እንግዲህ ሁሌ ቤተሰቦቿ ክፍለ ሀገር ናቸው ወልዳ እንኳን ወይ ስታገባ እንኳን የማይመጡ ከሆነ አስቸጋሪ ነው ማለት እነዚህ ሰዎች ምንድን ናቸው የሚለውን ነገር ጥርጣሬ ይፈጥርብሃል ምክንያቱም ያው በብዛት ክፍለ ሀገር ላይ የሚኖር ሰው አንዳንዱ ይሄ ባህላዊውንም ሁሉንም ነገር አውቃለሁ ስለሚል ድንገት እንደዛ አይነት እንትኖች ፈጥሮብኛል እንጂ እኔ ማለት ያው እንግዲህ ቤተሰብ ያለው ሰው ቀጥታ ቤተሰቡን ካለበት አምጥቶ ለምን የልጅን ወግ ማድረግ ማየት ነው የልጅን ደስታ እንደማየት ደግሞ ምንም የሚያስደስት ነገር የለም ግን የሷ ቤተሰቦች እሺ ቢያንስ ቤተሰቦቿ ትንሽ ተለቅ እድሜያቸውን ገፋ ብሎ ወይ አቅመ ደካማ ናቸው እንኳን ብንል እንዴት አጎት እህቶቿ እንዴት አይመጡም ገብቷል እህቱን ወንድም የላትም እንዳል አሉ ነው የምትለውልኝ ሌላው ቢቀር እንኳን በስልክ ለማገናኘትም ፈቃደኛ አይደለችም
የሚገርም ነገር እና እኔ በጣም ግራ ነው የሚገባኝ። ብቻ እስቲ እንግዲህ ያው ቢዘገይም እውነቱ መውጣቱ አይቀርም። የዘገየ ነገር ያው እውነቱ መውጣቱ አይቀርም። እንደው ጥሩ ማስረጃ ሰጥተኛል። የእሷ የቤተሰብ ነገር አንተም ጋር ጥያቄ እንደፈጠረብህ ነግረኸኛል። እስቲ አንድ ጥያቄ ልጠይቅ። እስቲ ስለ ቤተሰቦች ንገረን። እንደው ቡና አፈላላይ ምናምን እንዴት ነው ቡና የሚጠጡት ምናምን? እንደው ዝም ብዬ ከእሷም የጠየኳት ጥያቄ ስለሆነ አንተንም ጠይቀህ ማለት ያው ይህን ጥያቄ እንዴት እንደ ዝም ብዬ እኔም ይህን አንዳንድ ሂደቶች ከስራ አንጻር የምንጠይቃቸው ጥያቄዎች ናቸው ስለ ቤተሰብ። ያው የኔ ቤተሰቦች ያው ወደ ሀረር የሚኖሩ ቤተሰቦች ናቸው እና ከዛ በቃ በአጋጣሚ አሁን አዲስ አበባ ነው ያሉት ወይስ? አዎ እዚህ ነው ያሉት። ማለት እዛ በቃ ሁሉም ነገር እንትን ብለን ወደዚህ ተጠቃለን መተናል። ያው ትንሽ የከተማውንም ወደዚህ ስል ስለሆነም በቃ እንደው ልጃችን አጠገብ እንሁን ብላ እንደውም አዘር ናት በቃ አክስቶቼም እዚህ ስለሚኖሩ በእነሱም ጉትኮታ ነው ወደዚህ የመጣችውና ያው እንግዲህ የሀረር ሰው እንደምታውቀው ነው። ምንም ጣጣም ምንም ነገር አይፈልጉም። በተለይ እናቶች የዛ አካባቢ ብቻ ባይሆንም ያው ቡና ሲፈላ ሴሪሞኒው ምኑ ይወደዳል እና በጣም በቃ እንደው አሁን የሚገርም ነገር ቅርብ ጊዜ ነው እዚህ ራሱ በቤት ከእሷ ጋር ሲሆን ሶፋ ያስገቡት እንጂ በፊትም ስንኖር በቃ ሶፋ የሚባል ነገር ብዙም የተለመደ አይደለም። ያው መሬት ላይ ነው ቁጭ ተብሎ ቡና የሚፈላው ጣኑ ጭሱ ምናምን ደስ ይላልና ያው ብዙ ጊዜ እዛ አካባቢ የሚኖሩ ሰዎች የጸሎት ሰው ናቸው። በዱዓ ነው የሚታወቀው ይባላል እና ሰምተም ከሆነ ወይ የምታውቃቸው እና ለዛም ነው ቡና ሲፈላ በቃ ጸሎት ነው ማለት ያው እጣን የሚጨሰው ምናምን ጸሎት እንደማድረግ ነው ለነሱ ቤተሰቦቻችን። ቤታችሁ እጣን ማጨስ ምናምን መሬት ላይ ቁጭ ተብሎ ነው ቡና የሚፈላው እንደ መፈረሽ ነው የሚባለው እንደዛ እንደማለት ነው። አዎ ያው ብዙ ጊዜ እንትን ነው እኛ ጋር ያው ታናናሾቻችንም አሉ ግን እነሱ ይሄ ጎጂውን ነገር እንዳይለምዱት ማለት ይሄ ሱሱን መቃሙ ምናምን እንዳይለመድ ቡና ብቻ ነው የሚፈለውና ያው ያ ነገር ደግሞ በቃ ባህሉም ስለሆነ የነሱ ከዛ አካባቢ የመጣ ካልቸሩ ነው እንጂ ሌላ ነገር የለም ነው። ሌላ ምንም አይነት ነገር ዝም ብለህ የሰማኸው በቤተሰብ ባያትም እንደዚህ ትንሽ ወደ ባዕድ አምልኮ ነገር ዘነበለ በጭራሽ እንደ አይነት ነገር ማለት አሁን እንትን ነው እንደ አይነት ጥያቄ እንዴት ግራ እየገባኝ ስለሆነ እንደው ዝም ብዬ ያለፈ ታሪካችሁ ላይ እንደዚህ አይነት ለኬክ ካለ ለማወቅ ነው። በፍጹም እንደዚህ አይነት መጥፎ ነገር አይደለም ለማሰብ። ሌላው ቢቀር እንኳን እንደዚህ ለየት ያለ ነገር እንኳን ማድረግ አይፈልጉም። በቃ ቡና ይፈላል ያው ማንኛውም ቤት እንደሚደረገው ጣን ይደረጋል። በቃ ቡና ይጠጣል አለቀ። ከዛ ውጪ ግን ሌላ የተለየ ነገር ምንም አይነት እንደዚህ አይነት ነገር በፍጹም በዘራችን አይደለም። ጭራሽ በሚኖሩበት አካባቢ ራሱ እንደዚህ አይነት ነገር እንዳልነበረ እኔ አውቀዋለሁ። ወይ ድንገት ወደዚህ ከመጡ በኋላ እዛ አካባቢ ላይ ከኖረ እኔ እንጃ እንጂ ግን እኔ እዛ እስከማውቀው ድረስ በደንብ አውቀዋለሁ አካባቢውን እና እንዲህ አይነት ነገር በፍጹም የለም። እስቲ ይከብዳል። እንደው ባለቤት አንድ ነገር ነግራኝ ነበረ። ሁለት ነገር ነው። አንዱን መጀመሪያ በልጇ ኬዝ ማለት ልጇን ለማጥዋት ራሱ እንደፈራች ይህን ያህል ልጇን እንደፈራች እና እንዴት ነው ልጃችሁን የተቀበላችሁ? ትንሽ ገጽታው ንግግሬ ልክ ይሁን አይሁን አላውቅም፣ ትንሽ ወደ ማስፈራት ነገር ያዘነብላል እና እንዴት ነው የተቀበላችሁት? ባለቤት ጡት ለመስጠት ራሱ የገዛ ልጄን ፈራው ስትል ነበር። አንተ እንዴት ነው የልጅህን ገጽታ የተቀበልከው? ያለው የፊት ስትራክቸር ፊቱ ላይ ያሉ ጸጉሮች ምናምን እኔም ባየሁት በትንሽ ጨረሳ ባየሁት የሆንኩትን አውቃለሁ። ምክንያቱም ሳልጠብቅ ስለሆነ ነው። እናንተ እንዴት ነው? ያው ወላጅ ነህ። ወላጅ ስትሆን ደግሞ አንተ አይደለም ይሄን ነገር የምትፈጥረው ገብቷል። ፈጣሪ የሰጠህን ነገር መቀበል ግዴታ ነው። ገባህ አይደለ? ምክንያቱም እኛ ከፈጣሪ ጋር የምንጣላ ሰዎች መሆን የለብንም። ለምን እኛ የምንሰራውን እንሰራለን። ከዛ በኋላ ደግሞ የሚያሰናደው እሱ ነው። ገባህ አይደለ? በእርግጥ እንደዚህ ብትልህ እኔ አልገረምም። ምክንያቱም ያው እንደ ሰው የሚገጥም ነው። የመጀመሪያም ልጃችን ነው ማለት ለዛም ነው የሚገርም ነገር እናቱም አይደለም እኔም አንዳንድ ጊዜ ግራ ይገባኛል። እንዲህ አይነት ብዬ እጠራጠራለሁ። ግን ያው በቃ አንድ ሆነዋል። የሆነን ነገር ደግሞ አምነ መቀበል ነው።
እና ለዛም ነው ለሰውም ለማንም መናገር ያልፈለግነው ለዛ ነው። ገብቷል። የራስ ነገር እንደ ራስ ካላየኸው ሌላ ሰው ደግሞ እንዴት ሊያይ እንደሚችል ማሰብ አይከብድም። ምክንያቱም እንደ ወላጅ አምነን ተቀብለን ነው እንጂ በእርግጥ እኛም ይሄን ነገር ሌላ ቦታ ብናየው ጭራሽ ሌላ እንትን ውስጥ ነው የምንገባው። ማለት ሌላ ሀሳቦች ልናነሳ እንችላለን ምናምን፣ ግን ያው በራስ ሲደርስ ነው ሁሉ ነገር የሚታየውና ያው በራሳችን ደርሶ ስላየ ነው እኔ ምንም የምገረምበት ወይ የምደነቅበት ነገር አይደለም። ማለት ወደፊት የሚለመድ ይመስለኛል። ማለት እንግዲህ ሊኖር ይችላል ሳይሆን አይታወቅም። ያው አሁን ብዙ ጊዜ ሰው መውለድ ሲያቅተው በዚህ በመድኃኒትም በምንም እንትን ስለሚል እንግዲህ እነዛ ነገሮችም ሊከሰቱ ስለሚችሉ ያው ያኔ ደግሞ ወይ እኛም አመስግነን ልንቀበል የምንችልበት እንትን ይኖራልና ያው የሚገርም ነገር አይደለም ለማለት ነው። ማለት እሷን ብትፈራ ልፈርድባት አልችልም። በጣም ውስጥ ጥያቄ የሚፈጠሩ ነገሮች አሉ። እኔም መጠየቅ የምፈልገው አንተን ነገር ብዙ ነበረ። ያው ስለ ቤተሰቤ ነገርከኝ ነገር ያው በቂ ነው ብዬ ባላስብም የድሬዳዋ አካባቢ ሰዎች ነው ያልከኝ፣ ሐረር ብቻ ስለሆኑ ሴሪሞኒው አለ አልከኝ እንጂ ሌላ በቤተሰባችሁ ውስጥ ጥርጣሬ የሚፈጥር ነገር የለም ማለት? አይ ነገርኩ እኮ አይደል ይሄን ነገር ነው ወይስ ማለት ብቻዋን ስትወራት ያለች ነገር አለ ማለት እሱ አለችኝ ያልኩ ነገር እኮ አይደለም። ለምን መሰለህ እኔ ከዚህ በፊትም ሳስተዋውቃቸው ሴሪሞኒው ምናምን ብዙ አትወዱም እና የሆነ ጊዜ እንደው ለምንድነው እናትን ማታቆርባቸው ምናምን ብላኛለች እና እኔ ይሄን ነገር መጀመሪያም ተጠራጥሬያለሁ። እሷ ናት መሰለኝ እንደዚህ አይነት ነገር የምታነሳው። አይደለም አይ ቶቶ እኔ እሷን አናግራታለሁ። እባክህ ልቀቀኝ እባክህ። እቺ እናውራታለን። ወይ ልቀቀኝ። እኔ እሺ ተረጋጋ እባክህ ተረጋጋ። እባክህ አንቺ ውሻ ምንድነው ያልሽው? ምንድነው ያጠባሁት እኮ ነው። ጳውሎስ እባክህ ተረጋጋ። ምንድነው? ቆይ ምንድነው ያልሽው? ስለ ቤተሰቦቼ ምንድነው ያልሽው? ምንድነው? አንተ ምንድነው ያልኩህ? ምንድነው? እባክህ ጳውሎስ እንደዛ አይደለም። ጭራሽ ተረጋጋና እናውራ። እኔ ምንም ነገር ይቅር ብዬ ባስጠጋው። እሺ ቆይ አንዴ እስቲ ምንድነው? ትጩ እስቲ እባክህ ምንድነው? ምን እንደተፈጠረ ሳታውቅ ገና እንትን አትበል። ምንድነው የምትጮኸው? ጳውሎስ እንደዛ አይደለም። ናስቲ ምንድነው ያወራነው አይደለም እኮ። አይ እንዴት እሷ እንዴት ስለ ቤተሰቦቼ እንደዚህ ልታወራ ቻለች እንዴ? እኔ መጀመሪያም እኮ ጠርጥሬያታለሁ። እባክህ ጳውሎስ እኔ ምንም የነገርኩት ነገር የለም። እሱ ትንሽ ስሜት እባክህ ጳውሎስ እንደዚህ እኮ አይደለም ያወራነው። ምንድነው? አይ ቆይ ምንድነው ችግሩ? ማለት ቤተሰቦቼ ቡና ሲጠጡ በጣም መጫጫሱ ምንድነው ችግሩ ነው? ችግር የለውም። አንጫጫ ጎረቤት እንዲሰማ። አይ ይስማ ምንድነው? በቃ ከዚህ በኋላ እኮ ምንም እኮ የሚመጣ ነገር የለም እኮ። አንቺ መረሻሽ ቆይሽ እባክህ ናስቲ አንተ ሲጀመር ቆይ ሰው ለማፋታት ነው እንደመጣው። እስቲ እንደዛ አይደለም ኬዙ። እስቲ ስላልገባሽ ነው እባክህ ጳውሎስ ምንድነው ያወራነው? ለምንድነው እንዲህ ስሜታዊ የምትሆነው? ጳውሎስ እንደዛ እኮ አይደለም ያወራነው። አትመጪው እኮ ምን ነገር እጮሃለሁ። ምን ከዚህ በኋላ እንዳይመጣ ነው አልጮህ። ተረጋጋ። ባለቤትንም አታስቀይማት። ኧረ ተዋት። እቺ መረሻ ቢስ አንቺ ቤሽ አለመግባባት ነው። ችግር የለውም። አንተ ነህ ሲጀመር እኮ እኔ የነገርኩት ነገር የለም። እሱ ሁለታችሁም መሀል ይላችሁ ቅሬታ አለ ሁለታችሁም መሀል። እባካችሁ የተደባበቃችሁት ነገር ስላለ ነው ይሄ ነገር የተፈጠረው። ምንም እኮ ይሄ እኮ ይኸውልህ ግልጽ የሆነ ነገር ነው። ሲጀምር ቁጭ ብለን በምናወራበት መንገድ እንፈልግ። እንደዚህ መንጫጫት መፍትሄ ሆነ። ኧረ ምንም ትልልቅ ሰዎች ነን። ቁጭ ብለን እናወራ። ሊመጣ ነው እንትን የምንለው። አንቺ ወደ ልጅሽ ሂጂ፣ ችግር የለውም። እባክህ ጳውሎስ እንደዛ አይደለም ነገሮቹ። ያ አላህ ያ ረቢ ምንድነው የሚያስጨዋቸው? አንተ እንዴ አራስ አይደለች እንዴ ሴትዮዋ? ምን አድርጊ ነው የምትላት? ምንድነው የምሰማ? ምንድነው የማየው? ምንድነው የልጅ ድምፅ? ልጁ ሞታል ያላችሁት? አሳያት። ምን ትደብቂያለሽ? ምንድነው? ከዚህ በኋላ ምን እንዳይፈጠር ነው። አሳያት። ምንድነው እሱ? እባክህ ጳውሎስ ተረጋጋ። ታዲያ እባክሽ ኧረ ጉድ ነው። ያ ረቢ ያ አላህ ልጃቸው አልሞታል ተብሎ ምንድነው? አልሞተም ልጃቸው። እባክሽ በቃ ምንድነው? ምንም አይደለም። አሳያት። ምን ትደባብቂያለሽ? አሳያት። መሐመድ ረሱሉላህ ያ አላህ አስታፍርላ ምንድነው እሱ? እባክሽ ሳዳ ነገሮችን አታባብሽ። ዝም በይ። ከዚህ በኋላ ምን እንዳይመጣ ነው። እባክሽ ተረጋጊ። ነገሮችን አታባብሽ። አንቺ ወደ ውጭ እባክሽ፣ ወደ ውጭ። ምን አይነት ልጅ ነው የወለዱት? ምንድነው እሱ? ምንም አይደለም። ምንድነው? አንተ ለምን ኢላሂ ምንድነው ያሳየኸኝ? እባክሽ በአንቺና በእኔና በአንቺ መሀል ይቀር እባክሽ። ምንም እንዳታወሪ።
ሳዳ እባክሽ ምንም እንዳትወርስ ምን ከዚህ በኋላ ምን እንዳይመጣ ነው ያ አላህ አይ በቃ እኮ ምንም እኮ በቃ ዝም በል ሳዳ እባክሽ ውጪ እባክሽ ውጪ አስወጡልኝ እባካችሁ አስወጡልኝ አይዞሽ አንድ ያስወጡልኝ ካሜራ ጀርባ ነው ያዙልኝ አስወጣት ጳውሎስ ተረጋጋ አንተ ጭራሽ ነገሮችን ምንድነው የምታባብሰው እስቲ ና ነገር ምንድነው አንተ እኮ አልገባም ጎረቤት እንዳይሰማ ይሄን ነገር መጀመሪያ ዶክተርና ማከር አልተባለም እንዴ አይደለም እኮ አሁን እናንተ እንውጣና ውጪ እናውራ ምንድነው የምትላት አይደለም እዚሁ በፊት ለፊቷ ነው የምነግራት ምንድነው የምትነግራት ይኸውልህ ምን እንደሆነ ግን ታውቃለህ ይኸውልህ ብዙ ሚስጥሯን ደብቄ ነው እስካሁን ዝም ያልኳት ስለዚህ ልጅ አወላለድ የምታውቁት ነገር አለ የደበቃችሁኝ ነገር አለ ይኸውልሽ እኔ አንድ ነገር ልንገርሽ ይሄንን ልጅ የተቀበልኩት እኔ ቢያንስ እንዳትጎጂ ይሁን ብዬ ነው ምን ማለት ነው ልጅ አይደለም ጭራሽ እየካልክ ነው ልጅ መሆኑ ምን ማለት ነው ልጅ አይደለም ልትል ነው ጳውሎስ እንደዚህ አይነት ልጅ ስለተወለደ ልጅ አይደለምነቱ አይደለም ይኸውልሽ እኔ መጀመሪያም ነግሬሃለሁ መጀመሪያ ቀንም ስንሆና የምጠራጠራት ነገር አለ ብዬሃለሁ ይኸውልህ ስሚ ይሄ አውሬ መሰለ ልጅሽን ይሁን ብዬ በተቀበልኩ ነው ማለት እንዴ ልክ ነው ልጅ መሆኑ ልክ ነው ልጅ መሆኑ ልክ ነው ጤነኛ ስላልሆነ እንደዚህ የምትለው ጳውሎስ ጤነኛ ልጅ ስላልወለድክ ለመካድ አትቸኩል ለመካድ አይደለም ይኸውልህ የተፈጠረ ነገር ካለ ንገረኝ እንውጣና እናውራ እሷን እንደዚህ አትጉዳት ችግር የለም እኔ ፊት ለፊቷ እነግራታለሁ ምንም እኮ የምንደባበቀው ነገር የለም ጤናማ ያልሆነ ልጅ ስለተወለደ ትንሽ ገጽታው ስለሚያስፈራ ምናምን እንደዚህ አይነት አይደለም በፍጹም ይኸውልህ ምን መሰለህ እኔ ብዙ ጊዜ እንትን ነው ማለት እጠራጠራለሁ ሌሊት ትነሳለች 6 ሰዓት 9 ሰዓት ትወጣለች ሌሊት 9 ሰዓት 6 ሰዓት አዎ ከዛ ጠዋት ደግሞ ስሚኝ ዝም ብለሽ ስሚ ጠዋት ደግሞ ስትመጣ ስትነግራት እኔ እንጃ ነው ይሆናል በቃ እኔ እንደውም ብዙ ጊዜ ምንድነው ሌሊት ትነሳለች እያልከኝ አዎ በእንቅልፍ ልቧ ነው 9 ሰዓት አዎ እኔ ለዛም ነው ይሄ ልጅ እኔ የኔ አይደለም ብዬ እንድጠራጥር ራሱ ያደረገኝ ይሄ እስቲ ልጁን ራሱ ስሜታዊ የሆነ እንዳይሆነ ይሄን ነገር ስሜታዊ አይደለም እኔ ብዙ ጊዜ ልደብቅላት የፈለኩትም ለዛ ነበር ግን ጠዋት ላይ ነው እኔ መሰለኝ ትላለች ሌሊት 9 ሰዓትና 10 ሰዓት ላይ የት ነው ሲሶም ሄዶ ጭራሽ አንቺ ስለምን ነገር እያወራ እንደው እስቲ እንውጣና ነኝ እናንተ እናወራ እባክሽ እመለስ አረም በቃ እሺ አንዴ ስሜታዊ ሆኖ እንዳይሆነ ይሄ ልጁን እየካደ ያለው እባክህ ጳውሎስ እንውጣ እባካችሁ እናንተ ተንከባከባ እባክህ ጳውሎስ ና እባክህ